የራራልኝ በድካሜ ጉልበቴ ሆኖኛ ክሜ ጎኔ ቆሞ ያበረታ ማን ነበረ ካንተ መች ረሳው መች ዘነጋው ሁሉንም አስታውሳለሁ ከሕፃንነቴ ጀምሮ ስትረዳኝ ማዳንህን አይቻለሁ እጆቼን ላንሳ ላክብር ምስጋናዬን ተቀበለው ብቻውን ታምር የሚያደርግ የሚሠራ ኧረ እንዳንተ ያለ ማን ኧረ እንዳንተ ያለ ማን ኧረ እንዳንተ ያለ ማን ነው ኧረ እንዳንተ ያለ ማን እንኳን ደህና ቆየህ ሰላም ነው እዚህ ነው የምትሰራው ኦ ጌታ ኢየሱስ ይባርክ ታንክ ዩ ሶ ማች የራራልኝ በድካሜ ጌታ ኢየሱስ ካንተ ጋር ይሁን በቅባቱ ይቀባህ በሞገሱ ይንካ በመንፈሱ ይዳስህ ቀንበር ሁሉ ይሰበር በኢየሱስ ስም በርታ እኔም ወዳለሁ አዎ አርባ ምንጮቹ ጋር ነን ያለነው አሁን አርባ ምንጮቹ የሚገኙት በአርባ ምንጭ ደን ውስጥ ነው እነዚህ ምንጮች እንግዲህ የተፈጥሮ ምንጮች ናቸው የሚጠጡ ናቸው እሱ ነው ለየት የሚያደርገው ጠቅላላ እዚህ ጋር እንደምናየው አርባ ምንጮቹ ተሰብስበው የሚፈጥሩት ወንዝ ነው ይሄ ቀጥታ ወደ ሀይቆች ነው የሚገባው እና እስካሁን ድረስ የአርባ ምንጭ ውሃ ቦትል አልተደረገም ለምን ህዝቡ የሚጠይቀው ውሃ የምንተነፍሰው ንፋስ መሸጥ የለበትም የሚል እምነት አለው በግለሰብ ኦን መደረግ የለበትም ለከተማው የሚያስፈልገው ፓምፕ ከተደረገ በኋላ የቀረው ወደ ሀይቆቹ እንዲገባ ነው የሚፈልገው ጽዳቱ እንዴት ያምራል በጣም ጥርት ያለ ነው አመቱን ሙሉ እንደዚህ ነው አመቱን ሙሉ እንዲህ ነው አመቱን ሙሉ ዘነበም አልዘነበም እንደዚህ ነው በቃ ዋው ምንጮቹ ከላይ አይደል መጡት የውሃው ጥራት አስደናቂ ነው አዎ እዚህ ጋር እንደምናየው አሳዎች አሉበት ያው አኳሪየም ሐሳቡ ከዚህ የመጣ ነው ብዙ አሳዎች አሉበት ውስጡ ናቹራል ናቸው ከሀይቁ ጀምሮ ከወንዙ ጀምሮ ይመጡ ሌላ ወንዙ ሰዶ ይገባል ስለዚህ ከዛ አሳዎች ይመጣሉ ወደዚህ ግን በዚህ አልቲቲዩድ ላይ እነዚህ ሁሉ ጊዜ የሚገኙ ናቸው ወደ ሀይቅ ማይሄዱም እዚህ ነው የሚቆዩት እና እዚህ ውስጥ አሉ ይሄ ከየት ነው የሚወጣው ይሄ ኦቨርፍሎ ነው ከእንትን ውስጥ ከገንዳ ውስጥ ወደ ከተማ ከመገፋ ውስጥ ኦቨርፍሎ ነው ምንጩ አይደለም ግን ምንጮቹ እዛ ሲል ተደርገዋል ለከተማ አገልግሎት የሚሆኑ በኮንክሪት ለሳኒቴሽን ጉዳይ ተዘግተዋል ሌላ እኛ ያልተዘጋውን ፓርት ነው የምናየው አንተ የውሃው ጽዳት አዎ እጅግ በጣም አዎ ቅድም እንዳየው ፍሬሽ ነው ታቹን ያሳያል እኮ አዎ ፍሬሽ ነው እኔ እንግዲህ የሐዋሳ ልጅ ነኝ አዎ ዋው ይሄ አሁን ውሃ ወንዙ ወዴት ይሄዳል ወደ ሀይቆች ውስጥ ይገባል ወደ ጫሞ ሀይቅ ውስጥ ይገባል በቃ ይሄ ያዛችሁት ምንድነው ጎደሬ ነው ጎደሬ የሚባል ቅጠል ይበላል ስሩ ይበላል ጎደሬ ማለት እኮ ቦይና ነው አይደል ቦይና ነው ቦይና ነው እንደውም ይሄ የሱ ቱበር ከወተት የበለጠ ኒውትሪሽስ ነው ሲበላ ለህፃናትም ለአዋቂዎችም በጣም ይሆናል ጎደሬ ደቡብ ውስጥ ብቻ ነው ያለው ያለው እሺ እዚህ ጋር ቦይና ይሄ ምንድነው እዚች ጋር አንድ ትልቅ ደን ግንድ ወድቋል እሺ በንፋስ ኃይል ነው የወደቀው እሺ ያው ድልድይ ሆኗል ደግሞ እግዚአብሔር ድልድይ ሆኗል ራሱ በቃ በተፈጥሮ ይሄን አመጣ በዚህ ጋር ተሻገረዋል ወይ ጉድ አሁን ወዴት ነው የምንሄደው ምንጮቹን ለማየት አረሳው አሁን ለምሳሌ እንደዚህ አይነቶቹ ነው የተቆጠሩት እዚህ ጋር ቆምና ይኸው እንደዚህ አይነቶቹ ናቸው እንግዲህ አንድ የተባለ ከዛ ጀምሮ ይሄ ከተራራው ከአርባ ምንጮቹ አንዱ ነው ይሄ አንድ በል ሁለት በል እዛ እያለ ይኸው እዛ ትቆጥራለህ ወደ ኋላ ደግሞ የታሸጉ አሉ ለከተማው ሳኒቴሽን ጉዳዮች ሲያምር አንቺ ምን አይነት ወርቅ ነው ውሃው ራሱ እግዚአብሔር ምስክሬ ነው እንዴት ያምራል በጣም
ውሃውን ደግሞ አይዝም። አዎ የጎደሬ ቅጠል ልክ ነው። ሴንቴቲክ ነው ቅጠሉ ሴንቴቲክ ስለሆነ ግን የውሃው ንጽህና ያሳያል። የውሃው ንጽህና ነው የገረመኝ እኔ። በጣም ሲልቨር ነው የሚመስለው። እንጠጣለን። ጨውነት የለውም። ፍሬሽ ወተር ነው። ልጠጣው? አዎ አሁን ቅድም እሱን አይደል የጠጣው። እስቲ ጠጣው። ጠጣው እስቲ አንተ መጀመሪያ። ዋው ዋው ዋው! እኔም ልጠጣ። አዎ አርባ ምንጭ የሚገርምሽ ለኮንፈረንስ መጥቻለሁ፣ በተለያየ ጊዜ መጥቻለሁ። ነገር ግን እንደዚህ ይሄን የማየት እድል አላገኘውም። እስቲ በራሴ እጅ ቀርቼ ልጠጣ። አዎ እንደዛ እንዴ! የአርባ ምንጭ እንትን ገልብጥ ገልብጥ እንትን አዙራት። እቺ ስንጥቋን ወደ ፊት ለፊት ከዛ ጎርጎር እንደዚህ እዚህ ውስጥ እርግና አመቻችተህ ዋው ዘይት እንደሆነ ቁጭ ትልና በሚፈሰው ላይ እጅን ትከታለህ። እስቲ የአርባ ምንጭን ውሃ እንጠጣ። እንዴ የት ውስጥ ነው? ያው እዛ ከድንጋዩ ላይ ይወርዳል። ወረድ ቁጭ። አዎ እጅን ስደድ እዛ ድንጋዩ ድረስ። አዎ አሁን ጥሩ ነው። ይወቃል። ኧረ በስመ አብ! እንዴት ነው የሚያምረው! ልጠጣው? አዎ አንንም ጠጣው። እንዲህ አዎ ጣፋጭ ውሃ። አዎ በጣም በዚች ጋር በተፈጥሮ ብቻ የበለጸገ በዚች ጋር ወርደህ ትመጣለህ። ወይ አርባ ምንጭ እንደዚህ ስንት ታሪክ ይዛ ነው የተቀመጠችው። አሁን ከዚህ ውስጥ ይሄንን ሰው ነው የዘጋው። ምንጩ ይወጣል፣ ከዛም ይወጣል ወንዝ ሆኖ ይያለ 40 እዚህ ድረስ የተቆጠረው 40 ምንጭ ተባለ። 40 ምንጭ ከዛ በኋላ 40 ስፕሪንግስ እና የከተማው ስም ምን እንበለው ሲባል 40 ምንጭ ከዛች ከምትፈሰው ይደነቅዳል። እሺ ጌታዬ ጠብቀኝ። ለምን? እሺ የትኛዋ ልርገጥ? እቺ ልርገጣት? አዳልጥ። እሺ ከሱ ቅዳ። ከዚህኛዋ ካሸንዳው በህይወቴ ዘመን ጠጥቼ አላውቅም። የወንዝዋ እንደ ይሄ ወንዝ አይደለም ምንጭ ነው። ይገርማል። በእሳተ ገሞራ አመድ ውስጥ ነው የሚያልፈው ይባላል። ለዚህ ነው ንጹህ የሆነው። ዋው! ይሄ ቮልካኖ አሽ አይደል? የሆነ ማዕድን ነው የሚመስለው። አሁን ይሄን ጠጫለሽ አንቺ? ታዲያስ ከተማ ውስጥ ያለው ሁላችን ይሄን እየጠጣን ነው። እኛ ምንም ለጤንነት ጉዳት የለውም። ምንም ነገር የለውም። ምድር በቃ አልተበከለችም። ምናልባት አዳምና ሔዋን አርባ ምንጭ የኖሩ ሰዎች ይሆኑ እንግዲህ ታሪኩ ምክንያቱም ፍራፍሬውን ስታየው፣ አዎ መልክዓ ምድሩን ስታየው፣ አዎ ውሃውን፣ ጽዳቱን፣ ጥራቱን ሁሉ ነገር ስታየው፣ አዎ ናቹራል ኤሪያ ነው። ይሄ ናቹራል ነው። በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። አሜን። ያው እንዲህ ያልን ነው ሁላችን ያደግነው። I like it. ያው thank you እዚህ ጠጥተህ እዚህ ደግሞ ዋኝተህ ምናምን በቃ ታመሙ ሐኪም ቤት ምናምን ስለማያውቁ ይሄን ውሃ መጥቶ ጠጥቶ ነው የሚድኑት ነው። አሃ እዚህ ነው እንደ መድኃኒትም ጭምር ነው። ይሄ አሁን ሀረግ ነው። ይሄ ሀረግ አይነት ይሄ ሲያምር፣ ይሄ አያምርም? ዛፉ ላይ እንደወጣ ዋው! ግራና ቀኝ ያለው ሀረግ አይነት ነው። ሀረግ ነው የሚመስለው እኮ ሀረግ ነው ራሱ። ይሄን የሚያክል ዛፍ ነው። ዛፉ እንደ ሀረግ ሰራ። ጠቅላይ ሚኒስትር አብይ አህመድ መርቀዋል። ኦኬ ሀሞክ ይባላል ፈረንጁ ሀገር። ከኔትም ይሰራል። ከኔት ይሰራል። ግቢ ውስጥ ሊሰራ ይችላል። እዛ ታነባለህ፣ ትተኛለህ። እዚህ ቦታ ላይ አርባ ምንጮቹ ላይ ከተፈጠሩ አዲስ መዝናኛዎች ውስጥ አንዳንድ ይህንን የመሳሰሉ የእንግዳ ወይም የመዝናና ሰው የሚያርፍበት ነው። መሬት ላይ እንዳይሆን ተንጠልጣይ ነው፣ ሀሞክ ነው የሚባለው። ይሄ ከተሰራ በእርግጥ እነዚህ በእንጨት አይደለም። ካሁን በፊት የነበሩት በኔት ናቸው፣ በመረብ
እና በጨርቅ ነው የሚሰሩት። ስለዚህ አሁን በእንጨት ተደርጎ ሞዲፋይ ተደርጎ ተሰርቷል። እዚህ ላይ ሰው ተኝቶ ያነባል፣ ይተኛል። ጠቅላይ ሚኒስትር አብይ አህመድ እዚህ ቦታ ላይ መጥተው ተዝናንተውበታል። ዛሬ ደግሞ እንደ አጋጣሚ ሆኖ ነብይ ሱራፌል መጥተው ይህን ቦታ ሲጎበኙ እዚህ ቦታ ላይ ትንሽ ያው ፈታ እንዲሉ ጋብዘናል። በደስታ እንጂ በደስታ ዋው። ያው እዚህ ቦታ ላይ ጉንዳን ስጋት የለም፣ ሌላ ተሳቢ አይወጣም። ከመሬት ከፍ ያለ ስለሆነ በቃ ለዚህ ነው የሚመረጠው። አንተ ተኛ ተኛ ይላል። በጣም ያዝናናል። የራራልኝ ኦሆ በድካሜ በጣም ያምራል። እናመሰግናለን። ቴንክ ዩ ሶ ማች ስለ ግብዣው አመሰግናለሁ። አው ሌላ ጊዜ እንግዲህ ድንኳን ይዘን እዚህ ካምፕ አድርገው በግ ምናምን አርደው ምንም ችግር የለም። እዚህ የዋኙ እዚህ ማደር ይቻላል። ምንም ችግር የለም። አው ካምፕ እንሳያለሁ። እነዚህ ስካውቶች ይጠብቃሉ። ከሕፃንነቴ ጀምሮ ስትረዳኝ ማዳንህን አይቻለሁ። እጆቼን ላንሳ ላክብር ምስጋና። እዚህ ቦታ ላይ እንግዲህ ሰዎች እዚህ ጋር ቁጭ ብለው ጫማ ወልቆ እግራቸውን ያሳያሉ። አሳዎች መጥተው ያው በእግር ላይ ያለው ፈንገስ ምናምን አሁን እዚህ ውስጥ አሳ አለ? አሳ አለ። ትንንሽ አሳዎች አሉ። ትንንሽ አሳዎች አሉ። ስለዚህ እዚች ጋር ደረቋ ላይ ሲያምር ምን ያህል ጥልቀት አለው? በቃ ኦልሞስት ሜትር ከ50 እስከ ደረቴ ነው መቀነስ። ይሄ በነገራችን አሁን እንደምታየው ወይራ ነው። ወይራ ነው እንዴ? እስራኤል ሀገር አይቻለሁ። ይሄ ኦሊቭ ኦይል 2000 ዓመት የሞላው በመጨረሻ ጊዜ ተንበርክኮ የጸለየበት የለም። እሱ ስፍራ ላይ ያደገች ዛፍ አለች። እስካሁን ፕሪዘርቭ አድርገው በክብር አስቀምጠዋታል። እንክብካቤ ይደረግላታልና ከዓለም ሁሉ ሰው ሲመጣ እሷን ዛፍ ሳይጎበኝ አይወጣም። ልገረስ ስለዚህ የተማርኩትን ከሴሪያ እስከ ሞዛምቢክ ግሬት ኢስት አፍሪካን ሪፍት ቫሊ ይባላል። ይሄ አንደር ሪፍት ቫሊ ነው አሁን ያለው። ዋው በደንብ ይሄ አሁን ግሬት ኢስት አፍሪካን ሪፍት ቫሊ ውስጥ ለዚህ ነው ሞቃታማ የሆነው። ዋው ይሄ እስከ ሞዛምቢክ ይሄዳል እና እዛ ያሉ መሬቶች ውሃ የሸፈናቸው ስለነበሩ አሁን ደግሞ ውሃው ሀይቆቹ ሲቆራረጡ ይሄ ቦታ ወጣ። ይሄ ቦታ ከሆኑ ውሃ ሸሽነ ብዙ ሚሊዮን በፊት ውሃ ሚሊዮን years ago ይሄ ሌክ ነው። አዎ ስለዚህ ሌኩ ደግሞ ከማውንቴን የመጣ አፈር ስላለው በአሪዞና ፊኒክስ አሪዞና በኩል ግራንድ ካኒየን የሚባል የሬድ ኢንዲያኖቹ ሀገር የተረፉበት ሬድ ኢንዲያን ሪዘርቭ ውስጥ ገብተው ነው የተረፉት ሰርቫይቫል። በቃ እሱም ቦታ ሄጄ አይቼዋለሁ። የሚገርም እሱም ቦታ ሳይ ምን እንደተሰማኝ ታውቃለህ? እግዚአብሔር ምን ያህል ትልቅ አምላክ እንደሆነ። አሜሪካን እኮ የቀይ ህንዶች ዘመን ሬድ ኢንዲያንስ ናቸው። አሁንም ይኖራሉ አሉ። በጣም ወይም ባህር ነበረ። ያ ባህር ከጊዜ በኋላ ደርቆ ልክ የሰው ልጅ ምን ልበልህ በተጠቦና ተጨንቆ የሰራው ነገር ልክ የቤተ መንግስት አይነት ቅርጽ ያለው እንደ ሶፎመር ውስጥ እንደምታየው ሆኗል። እንደሱ አይነት ሆኖ አርቱ እንዴት እንደሚያምር ልክ እንደዚህ ስታየው ማለት ነው ልብ ነው የሚያደርገው። እና በደንብ ደግሞ እንትን ፕሪዘርቭ አድርገውታል። እንደገና የመዝናኛ ቦታዎቹን ቆንጆ ቪው ያላቸውን ኤሪያ ለቱሪስት መስህብ ቱሪስቱን ለመቀበል ደግሞ በጣም አሳምረውት ነው ያሉትና የኢትዮጵያ መንግስት ወደፊት ይሄን ነገር በጣም በአማረ ሁኔታ እርግጥ በተፈጥሮ ሀብት ጥበቃ ላይ መንግስታት በጣም ደካማ ናቸው። የኛ አሁን ዶክተር አብይ አሁን ይሄ መንግስት ለእንደዚህ አይነት ነገር በጣም ትልቅ ቫልዩ ይሰጣል። እስቲ እንግዲህ የሀገር ቅርስን ከመጠበቅ ውበት ላይ ምንም አሁን የሚሰሩትን ሪዞርቶች ስታይ ምናምን አንድ ቀን ነጭ ሳር እድል ያገኝና አንድ ቀን እንደዛ ይሆናል። ይሄ ግን በቃ ዓለምን የሚያስገርም ነው። ከትልቁ ዛፍ ግራና ቀኝ ያሉት ሀረጎች ናቸው። ይሄ ሀረግ ነው። ሀረግ ወፍራሙ የወጣው ይሄ እንግዲህ በድሮ ጊዜ ምስማር በማይታወቅ ዘመናት ውስጥ
ተቆርጦ ተሰንጥቆ የቤት መስሪያ አባቶቻችን ሲጠቀሙ የነበሩት ይህንን ነው። ቱራ ይባላል። ቱራ ማለት ያው ወደ 20 የሚጠጉ የሀረግ አይነቶች አሉ። ይሄ ሀረግ ነው ብትለኝ እኔ አላምንም። ምክንያቱም ለኔ የማየው ዛፍ ነው። ፋቶ ነው አላ ዛፍ ነው። ቬሪ ቢግ የሆነ ሳይዝ ያለው ዛፍ ነው። ዛፉ ሀረጉ ነው ወደዚህ። ለዛ ነው ዛፎች ላይ ተጠምጥሞ የሚያድገው። ወደ ፀሐይ ብርሃን ፍለጋ ነው እሱ የሚወጣው። ፎቶሲንተሲስ እንዲያገለግል። አዎ ይሄ ፊከስ ነው። የዋርካ የሾላ ዛፍ ነው። እዚህ ውስጥ ያው እንግዲህ ሰው ፊከስ ሳንድዊች ተብሎ ሰው ፎቶግራፍ ይነሳል እዚህ ቦታ ላይ። እንዴት ያምራል ማለት ወዳጄ። እንኳን አርባ ምንጭ መጣው። ላይፍ ትሪ ነው ይሄ ራሱ በጣም ህይወት የሚታደግ ዛፍ ነው። ይሄኛው አስተኛኘቱ ይሄ ዋንዛ ነገር ዋንዛ ነው። ዋንዛ ነው መሰለኝ። የሚገርም ነው። ግን እኔ በጣም ያስገረመኝ ይሄ ነው። እነዚህ ትናንሾቹ አሁን እነሱ ናቸው። ሀረግ ነው ካልከኝ በጣም ነው የምደነቀው። በጣም ይሄ እንግዲህ አይገርምም? በቀላሉ ይሄ 100 ዓመት በላይ ይሆናል። 100 ዓመት ይሆናል ተንጠልጥሎ ዛፉ ላይ። አሁን የኔ እድሜ እንኳን አንተ 100 ይሞላል እንዴ? አይደለም እኔ አሁን ሳውቀው ኦልሞስት ለ40 ዓመት አውቀዋለሁ። እኔ አሁን 63 ጀምሮ እዚህ ነው የተማርኩት። ስመጣም አሉ እነዚህ ነገሮች እንደዚህ ነበር። ሀገር የት ነው? ቦንኬ ነው። ቆይ እኔ ጥያቄ አለኝ። ሁልጊዜ ቦንኬ የሚባል ሀገር ሲሉ ቦንኬ የሚባል ራሃርድ ቦንኬ የሚባል እዛ ጀርመን ሀገር ባለው ጋር ጀርመናዊ አንዳንድ ስሞች አንዳንድ ማች ያደርጋሉ። አሁን ለምሳሌ ይሄ ጀርመንኛ እኮ ነው ቦንኬ። አሁን የኔ ስም ካፖ ነው። ካፖ ማለት በጣሊያንኛ ነው። ሂስቶሪካል ከጣሊያን ወረራ ጋር የተያያዘ ሂስቶሪ ስላለው ነው። ካፖ ነው። ሴት አያቴ ነው የሰየሙት ካፖ ብላ። የኔ ታላቅ ወንድሜ ቹንኬ ነው። እንዴት ነው የሚያምረው ይሄ ዛፍ! ይሄ አሁን ኧረ እባክህ እንዴት ነው የሚያምረው! ትልቅ ነው። what a beautiful ዛፍ tree! እና እዚህ ሀገር በጋሞ ውስጥ ትላልቅ ዛፎችን አባቶች በሚያዩ ሰዓት በጣም ይገረማሉ። ምን ደግ ነገር በሰራ ነው ምን ደግ ነገር በሰራ ነው ይሄን ያህል እድሜ ጠገብ የሆነው ብለው መተው ያንተን እድሜ ለነ ብለው ያቅፋሉ። ዛፉን እኔ እንኳን አላረግም። እኔ አላረግም። ለምን 400 ዓመት 500 ዓመት 1000 ዓመት ምን አይነት ንጹህ ስራ በስራ ነው የቆየው። ምንም ዛፍ እኮ ምንም ነፍስ የለውማ። አይ ነፍስማ አለው። ነፍስ አለው እንዴ? አዎ ኢትስ ፍላወሪንግ ግሮዊንግ። እንግዲህ ይህ ዝናብ ሲመጣ ፀሐይ ሲመጣ የሰው ልጅ አሁን ነፍስ መንፈስና ስጋ ነው። ያው ስጋ አለው። ስጋ የራሱ ቦዲ አለው፣ የራሱ ፍሌሽ አለው፣ የራሱ ጸጉር አለው፣ የራሱ አጥንት አለው። ነፍስን የሚሰራ እግዚአብሔር ብቻ ነው። ይሄንንም እግዚአብሔር ነው የሰራው። እግዚአብሔር ነው። ግን ቦታኒካሊ በምታይበት ጊዜ አላምንም። ጋሽ ካፖው ይሄን ዛፍ አቅፌ እንደው እድሜ ስጠኝ አልለውም። ያው አባቶች በባህል ይሉ ይሆናል። I'm telling you traditionally እንዲህ ያሉ ለማለት ነው። አንተ በላይ አይደለም እንጂ እኔ ዛፉን አቅፈ ሰው ምን አይነት ጥሩ ነገር ብትሰራ ነው እድሜ እንደዚህ ዘመውና ያንተን እድሜ ለኔ ማለት እኮ ዛፉን ማምለክ አይደለም። አይ እሱ ጋር እንጣላለን። እሺ እሱ ጋር አልተግባባንም። ይቅርታ ችግር የለውም። ግን የሰዎች ትራዲሽናሊ ትራዲሽናሊ የነሱን ሪስፔክት ላደርግ እችላለሁ። እኔ ግን የነሱን ሐሳብ ተቀብዬ አላስተጋባም። ምክንያቱም እድሜን የሚያረዝመው የእግዚአብሔር ቃል የሚነግረን ምንድነው? እድሜ በምድር እንዲረዝም እናትና አባትህን አክብር መልካምም እንዲሆንልህ ይላል። ስለዚህ የሰው ልጅ እድሜ የሚረዝመው ከምንድነው? ከበጎ ስራ ከመልካም ተግባር። በቃ እድሜ እንዲረዝም ማለት እናትና አባትህን ወላጅን ታላቅን አክብር፣ እድሜ ይረዝማል። እሺ እንደዚህ ምናምን ዋው! ምንድነው ይሄ? ሀረግ ነው። ያው ኩሎ ይባላል። እስቲ ድገመው። እንጨት ቆራጮች ይሄንን ሊለቅሙ የሚወጡት በባህሉ ቁጭ ብለውም እንደዚህ ተንጠልጥለው ይጫወታሉ። ጅዋጅዌ የሴት ልጆች መዝናኛ ነው በብዛት። አሁን ለምሳሌ ይሄን ስታይ ይሄ በቅርብ ያለውን ዛፍ እስኪያገኝ ድረስ ነው እንዲሆነው። ካላገኘ ያው ፍለጋ ነው የሚዞረው ዝም ብሎ ብዙ ዘመን። ከዛ በኋላ ያችን ዛፍ ስላገኘ ነው እንግዲህ ያችን ዛፍ ትንሽ እያለች አገኝቶ እሷ ላይ ወጣ። ከዛ በኋላ አሁን በጣም ብዙ እኮ ነው፣ ብዙ ነው ተጠቅልሎ ያው መሬት ውስጥ ሁሉ ገብቷል። በዚህ ጋር የሚንጠለጠልበትን እየፈለገ ነው። ብዙ ዘመን እዚህ የቆየው ለዛ ነው። ኢየሱስ
መንገዴን ያቀና እኔ ተገርሜያለሁ፣ በእውነት ተገርሜያለሁ። ብዙ አለ። ወደ 10 ኪሎ ሜትር የሚሆን ሃይኪንግ ሩት አለው እዚህ ደን ውስጥ ትሄዳለህ። ዝም ብለህ እንዲህ የሆንክ ውስጥ ለውስጥ። አይ ደስ ብሎኛል። አርባ ምንጭ ይላሉ። የኛ ፎኔቲክ ነው። አርባ ምንጭ ሳይሆን አርባ ምንጭ። አርባ ምንጭም የኛ ቋንቋ አይደለም። ዶይሳ ፑልቶ ነው የሚባለው። ዶይሳ ፑልቶ ማለት ሞቃት ስፍራ ያለ ምንጭ ማለት ነው። ፑልቶ ማለት ነው ምንጭ በእኛ ሀገር።